የዓለማችን የደም ስርና የግሎባል ኢኮኖሚ የልብ ትርታ የሆነው የሆርሙዝ ባሕረ ሰላጤ ዳግም የዓለም አቀፍ ፖለቲካ የትኩረት የውጥረትና የፍርሃት ማዕከል ሆኗል። በዚህ ጠባብ የውሃ መስመር ላይ የዓለማችን ሁለት ተጻራሪ ኃይሎች አይን ለአይን ተፋጠዋል። በአንድ በኩል ወደር የለሽ የጦር መሳሪያና የኢኮኖሚ ጡንቻ ያላት ዩናይትድ ስቴትስ በፕሬዝዳንት ዶናልድ ትራምፕ መሪነት፣ በሌላ በኩል ደግሞ በድብቅ የባህር ውስጥ ዋሻዎች በፈጣን አጥቂ ጀልባዎችና በንብ መንጋ የመሰለ ተመጣጣኝ ያልሆነ የጥቃት ስልት አካባቢዋን ለማስከበር የቆረጠችው ኢራን። ይህ ፍጥጫ ተራ የፖለቲከኞች የቃላት ጦርነት ብቻ አይደለም። ከኒውክሌር ዛቻ እስከ ፈጣን የባህር ላይ አፈና፣ ከማዕቀብና ከፔትሮ ዶላር እገዳ እስከ የጥላ ስር መርከቦች ስምሪት የሚስተዋልበት እንዲሁም ሩሲያን የመሳሰሉ ልዕለ ሀያላን ያሳተፈ እጅግ የተወሳሰበ የጂኦ ፖለቲካ ቼዝ ጨዋታ ነው። የውጥረቱ ማዕከል መካከለኛው ምስራቅን አልፎ የዓለምን የነዳጅ ዋጋ በአንድ በርሜል $100 በላይ በማስወንጨፍ ዓለም አቀፉን ገበያ እያናወጠው ይገኛል። የሚገርመው የትራምፕ አስተዳደር በውጭው ዓለም የኃይል የበላይነቱን ሲሰብክ፣ በውስጥ ግን ያልተጠበቁ የፔንታጎን ሹማምንት እና የጦር ጀነራሎች ስንብት ሲታይበት፣ በሌላ ጎን ደግሞ በውስጥ ሽኩቻ ተዳክማለች የምትባለው ኢራን ዲፕሎማሲንና በቀጠናው የተዘረጋውን የመከላከል አውታሯን በተቀናጀ መልኩ በማስተባበር ጽናቷን እያሳየች ነው። በአጠቃላይ ይህ ትንታኔ የሚያሳየው አንድ ግዙፍ ሐቅ አለ። ሀያሏ አሜሪካ የዓለም ፖሊሲነቷን ለማስጠበቅ ከበፊቱ የተለየና እጅግ ፈታኝ ሁኔታ እንደገጠማት፣ እንዲሁም ኢራንም በቀላሉ በዛቻ የምትገፋ ሀገር አለመሆኗን ነው። ሁለቱ ኃይሎች ጣታቸውን ቃታ ላይ አድርገው በሚታዩበትና አነስተኛ ስህተት እንኳን ዓለምን ወዳልታሰበ የጦርነት አዘቅት ሊከታት በሚችልበት በዚህ አሳሳቢ ወቅት ፍጥጫው በዲፕሎማሲያዊ ስምምነት ይረግባል ወይስ ወደ ተስፋፋ ጦርነት ያመራል የሚሉትን የዘመናችንን አንኳርና ወሳኝ ጉዳዮች ይህ ትንታኔ በጥልቀት ይዳስሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። አስቡት እንግዲህ የዓለማችን የልብ ትርታ የሚመታበት የዓለም የነዳጅ አቅርቦት የደም ስር የሆነው የሆርሙዝ ባሕረ ሰላጤ ዳግም የዓለም አቀፍ ፖለቲካ የትኩረት ማዕከል ሆኗል። የውጥረቱ ማዕበል ከዋሽንግተን እስከ ቴሄራን፣ ከሞስኮ እስከ ቤጂንግ እያስተጋባ ነው። ነገሩ እንዲህ በቀላሉ የሚታይ አይደለም። ሁለት ግዙፍ ኃይሎች በዓለም ፊት ፍጥጫ ላይ ናቸው። በአንድ በኩል በዓለም ላይ ወደር የማይገኝለት ወታደራዊና ኢኮኖሚያዊ አቅም ያለውን ዩናይትድ ስቴትስን የሚመሩት ፕሬዝዳንት ዶናልድ ትራምፕ ሲሆኑ፣ በሌላ በኩል ደግሞ ተመጣጣኝ ያልሆነ ወታደራዊ ስልትን በመጠቀም አካባቢያዊ ተጽዕኖን ለማስፋትና ሉዓላዊነቷን ለማስከበር ቆርጣ የተነሳችው ኢራን ነች። ይህ ፍጥጫ የቃላት ጦርነት ብቻ አይደለም። የዓለምን ኢኮኖሚ፣ የኃይል አቅርቦትና የጂኦ ፖለቲካዊ ሚዛን ሊያናውጥ የሚችል እውነተኛና አሳሳቢ የኃይል መሞካከሪያ መድረክ ሆኗል። ጨዋታው የተጀመረው ፕሬዝዳንት ትራምፕ በሰነዘሩት ከባድ ማስጠንቀቂያ ነበር። ፕሬዝዳንቱ የኒውክሌር ጦር መሳሪያን በኢራን ላይ ሊጠቀሙ እንደሚችሉ በተዘዋዋሪ መንገድ ያመላከቱበትን ንግግር የዓለምን ጸጉር ያቆመ ክስተት ነበር። ምንም እንኳን ቆየት ብለው የኒውክሌር መሳሪያ አያስፈልገንም፣ በተለመደውና ዘመናዊ መሳሪያችን ብቻ ኢራንን እናደቃታለን በማለት ማብራሪያ ቢሰጡም መልእክቱ ግን ቀድሞውኑ ድንበሮችን ተሻግሮ ነበር። ታዲያ ኢራን ለዚህ ማስጠንቀቂያ የሰጠችው ምላሽ ምንድን ነው? ፍርሃት፣ ማፈግፈግ? በፍጹም። የኢራን ምላሽ እጅግ ስልታዊና የረጅም ጊዜ ዕቅድን ያማከለ ነበር። ወዲያውኑ ሩሲያን በማሳተፍ የቡሼር የኒውክሌር ኃይል ማመንጫ ጣቢያ ሥራ እንዲቀጥልና በፍጥነት እንዲጠናቀቅ አደረገች። ይህ ውሳኔ ቴሄራን ለዋሽንግተን የሰጠችው ግልጽ መልእክት ነው። በጫና አንንበረከክም፣ ይልቁንም አማራጮቻችንን እናሰፋለን የሚል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ይህ በእስራኤል በኩል ሊመጣ የሚችለውን ጥቃት በተመለከተ ጠንካራ ማስጠንቀቂያ በመስጠት በጉዳዩ ላይ ጣልቃ መግባታቸው የችግሩን ዓለም አቀፋዊ ስፋት ቁልጭ አድርጎ ያሳያል።
ወደ ባህር ላይ ፍጥጫው ስንመጣ ደግሞ ነገሩ የሆሊውድ ፊልም እስኪመስል ድረስ አስገራሚ ነው። ፕሬዝዳንት ትራምፕ የሆርሙዝ ባህረ ሰላጤን ሙሉ በሙሉ ተቆጣጥረናል፣ ያለኛ ፈቃድ አንዳችም መርከብ አታልፍም የሚል ጠንካራ አቋም ሲያንጸባርቁ፣ የኢራን የባህር ኃይል ግን ፈጽሞ የተለየና አስደንጋጭ አቅሙን ለዓለም አሳይቷል። ኢራን ድብቅ የሆኑ ከመሬት በታችና በባህር ዳርቻ ዋሻዎች ውስጥ የተገነቡ ግዙፍ ወታደራዊ ሰፈሮቿን ይፋ አድርጋለች። እነዚህ የባህር ውስጥ ዋሻዎች በመቶዎች የሚቆጠሩ ፈጣን አጥቂ ጀልባዎችን እና ድሮን ሰርጓጅ መርከቦችን አቅፈው የያዙ ናቸው። የአሜሪካ የባህር ኃይል ራሱ ይህንን የኢራን ስዋርም ወይም የንብ መንጋ የመሰለ የጥቃት ስልት በተመለከተ ስጋቱን አልደበቀም። ግዙፍና ውድ የሆኑ የአሜሪካ የጦር መርከቦች አነስተኛ ግን እጅግ ፈጣንና በርካታ በሆኑ የኢራን ጀልባዎች ሊጠቁ እንደሚችሉ መገመቱ ብቻ የትራምፕን ሙሉ ቁጥጥር አድርገናል የሚል ትርክት ጥያቄ ውስጥ ይከተዋል። ይህ በእንዲህ እንዳለ የኢኮኖሚው ጦርነት ሌላው የትግል አውድማ ሆኗል። አሜሪካ በኢራን የነዳጅ ንግድ ላይ ማዕቀብ ጥላለች። ነገር ግን ኢራን የጥላ ስር መርከቦቿን በመጠቀም ነዳጇን ለዓለም ገበያ በተለይም ወደ እስያ ማቅረቧን ቀጥላለች። ዋሽንግተን ይህንን ለማስቆም እርምጃ ወስዳለች። ኤምቲ ማጀስቲክ እና ኤምቲ ቲፋኒ የተባሉ ግዙፍ የኢራን ነዳጅ ጫኝ መርከቦችን በህንድ ውቅያኖስ ላይ መያዟ ለዚህ ማሳያ ነው። ነገር ግን ኢራን እጇን አጣጥፋ አልተቀመጠችም። ወዲያውኑ በእስራኤልና በአሜሪካ ላይ ግንኙነት አላቸው ብላ የጠረጠረቻቸውን መርከቦች በሆርሙዝ አካባቢ በቁጥጥር ስር በማዋል አጸፋውን መልሳለች። መርከቦች ላይ ሄሊኮፕተር በማሳረፍ እና ልዩ ኃይሎችን በማውረድ የምትወስደው ፈጣን እርምጃ ቴሄራን በገዛ የውሃ ክልሏ ላይ ያላትን የደህንነት ቁጥጥርና የማስፈጸም አቅም በሚገባ የሚያንጸባርቅ ነው። የዚህ ሁሉ ንትርክ እና መተናነቅ ቀጥተኛ ሰለባ የሆነው የዓለም ኢኮኖሚ ነው። የሆርሙዝ ባህረ ሰላጤ ደህንነት አደጋ ላይ መውደቁ የዓለምን የነዳጅ ዋጋ በአንድ በርሜል $100 በላይ እንዲያሻቅብ አድርጎታል። ግዙፍ የትራንስፖርት ኩባንያዎች መርከቦቻቸውን ከቀይ ባህርና ከሆርሙዝ አቅጣጫ እያሸሹ ነው። ይህ ሁኔታ አሜሪካንን ብቻ ሳይሆን መላውን ዓለም እያስጨነቀ ይገኛል። አሜሪካ ምንም እንኳን የኃይል የበላይነት ቢኖራትም የሆርሙዝን መዘጋትና የነዳጅ ዋጋ ንረትን ለመቋቋም የሚኖራት አቅም ውስን ነው። የሚገርመው ነገር የትራምፕ አስተዳደር በውጭው ዓለም ይህንን ያህል ጥንካሬ ለማሳየት ቢሞክርም በውስጥ በኩል ግን ያልተጠበቁ መናወጦች እየታዩበት ነው። የዩናይትድ ስቴትስ የባህር ኃይል ጸሐፊ ጆን ፌላንና ከፍተኛ የጦር ጀነራሎች ከስልጣናቸው መሰናበታቸው በፔንታጎን ውስጥ ያለውን አለመግባባትና ስትራቴጂካዊ ግራ መጋባት ቁልጭ አድርጎ ያሳያል። አሜሪካ የወደፊቱን የባህር ላይ የበላይነት ለማረጋገጥ $377 ቢሊዮን የሚፈጅና ትራምፕ ክላስ የተሰኘ ዘመናዊ የጦር መርከብ ለመገንባት እቅድ ብታወጣም ይህ እቅድ ተግባራዊ የሚሆነው በ2030ዎቹ መጀመሪያ ላይ ነው። አሁን ላለው አፋጣኝ የኢራን ስጋት ግን ይህ የረጅም ጊዜ እቅድ መፍትሄ ሊሆን አይችልም። በሌላ በኩል የአሜሪካና የኢራን ጉዳይ በአካባቢው ሀገራት ላይም ከፍተኛ ጫና እያሳደረ ነው። ኢራን ከጎረቤቶቿ ጋር ያላት ግንኙነት እያጠናከረች ነው። አሜሪካ በኢራቅ ላይ የዶላር አቅርቦት በማገድ ኢራቅ በግዛቷ ውስጥ የሚንቀሳቀሱትን በኢራን የሚደገፉ ሚሊሻዎችን እንድትቆጣጠር ጫና እያደረገች ነው። ይሁን እንጂ የኢራኑ የቅዱስ ኃይል አዛዥ ኢስማኤል ቃአኒ በባግዳድና በሌሎች አካባቢዎች የሚደረጉትን ጉብኝት ኢራን በአካባቢው ያላትን የፖለቲካና የጸጥታ ትስስር በቀላሉ እንደማትለቅ ያሳያል። በየመን የሚገኙ የሁቲ ታጣቂዎች በቀይ ባህር የሚያደርጉት ጥቃትና በሊባኖስ ሄዝቦላህ እንቅስቃሴ የኢራን የመከላከያ አውታር ስፋት የሚያረጋግጡ ናቸው። የአሜሪካውያን አስተሳሰብ ኢራን በውስጥ ሽኩቻ ተዳክማለች የሚል ቢሆንም የኢራን መሪዎች በተለይም ፕሬዝዳንት ፔዜሽኪያን ለዓለም የሚያሳዩት ግን የተለየ ምስል ነው። አሜሪካን ግብዝ በማለት የሚከሱት ፕሬዝዳንቱ ኢራን ለድርድሩ ዝግጁ መሆኗን፣ ነገር ግን በዛቻና በማዕቀብ ስር እንደማትደራደር አጥብቀው ይገልጻሉ። ይህ የሚያሳየው ኢራን ውስጣዊ አንድነቷን ጠብቃ የዲፕሎማሲና የኃይል አማራጮችን ጎን ለጎን እያስኬደች መሆኑን ነው። በምዕራባውያን የጦር ኅብረት ወይም ኔቶ ውስጥ የተፈጠረው ታሪካዊ ስንጥቅጥቅ ይህ የኢራንና አሜሪካ ፍጥጫ
የአሜሪካን የውስጥ ጉዳይ ብቻ ሳይሆን የረጅም ጊዜ አጋሮቿን የኔቶ ህብረትን ክፉኛ እየፈተነው ይገኛል። ሾልኮ የወጣ አንድ የፔንታጎን ሚስጥራዊ የውስጥ ኢሜይል እንደሚያሳየው ዋሽንግተን በኢራን ላይ በከፈተችው ዘመቻ በቂ ድጋፍ ባላደረጉላት የኔቶ አባል ሀገራት ላይ ታይቶ የማይታወቅ የቅጣት እርምጃ ለመውሰድ እያሰላሰለች ነው። በተለይም የአየር ክልላቸውንና የጦር ሰፈሮቻቸውን ለአሜሪካ ኦፕሬሽን ለመፍቀድ ፈቃደኛ ያልሆኑ ሀገራት ላይ የማዕቀብ በትር ለማሳረፍ ታቅዷል። ለምሳሌ ያህል ስፔን የጦር ሰፈሮቿ ለኢራኑ ዘመቻ እንዳይውል በመከልከሏ ከኔቶ ቁልፍ ሚናዎች እንድትታገድ፣ እንዲሁም እንግሊዝ በምትቆጣጠራቸው የፎክላንድ ደሴቶች ላይ ያላትን የበላይነት ጥያቄ አሜሪካ ዳግም እንድትገመግም ወይም የዲፕሎማሲ ድጋፍ እንድትነፍግ የሚሉት አስደንጋጭ እርምጃዎች በፔንታጎን እየተመከረባቸው ነው። ይህም የትራምፕ አስተዳደር ኢራንን ለማንበርከክ ሲል የራሱን የቅርብ አጋሮች ሳይቀር ለመቅጣት ወደኋላ እንደማይልና ጦርነቱ በምዕራባውያን ወዳጅነት ውስጥ ሊጠገን የማይችል ትልቅ የፖለቲካ ቀውስ እየፈጠረ መሆኑን ያሳያል። የካርግ ደሴት አደጋና የናሻ ከጡረታ መመለስ በትራምፕ በጣት የሚቆጠሩ ቀናት ውስጥ የኢራን የነዳጅ መሠረተ ልማት ሊፈነዳ ይችላል ተብሎ የተሰጠው ማስጠንቀቂያ የተመሠረተው በካርግ ደሴት ላይ በተፈጠረው እውነተኛ የማከማቻ ቀውስ ላይ ነው። የአሜሪካ የባህር ላይ እገዳ የኢራንን መደበኛ የነዳጅ ንግድ በማስተጓጎሉ በደሴቲቱ ላይ ያሉት ግዙፍ የመሬት ላይ ማከማቻ ታንከሮች ሙሉ በሙሉ ሞልተው አደጋ ላይ ወድቀዋል። ቴህራን ይህንን የማከማቻ መፈንዳት ስጋት ለማስቀረትና ለነዳጅ ጉድጓዶቿ ደህንነት ሲባል ከ30 ዓመታት በላይ አገልግላ በጡረታ ላይ የነበረችውን ናሻ የተባለች እጅግ ግዙፍ የነዳጅ ጫኝ መርከብ በድንገት ወደ ባህር መልሳለች። መርከቧ አሁን ላይ እንደ ተንሳፋፊ የነዳጅ ማከማቻ ሆና በማገልገል ላይ ስትሆን ይህ የኢራን ፈጣን የመፍትሄ እርምጃ ሀገሪቱ በፈጠራና ባሏት ውስን አማራጮች እገዳውን እንዴት እየተቋቋመችው እንዳለች የሚያሳይ ልዩ ማሳያ ነው። የእገዳው ውድቀት እና የኢላማዎች መስፋፋት ወደ ቬኔዙዌላ የአሜሪካ የጦር መምሪያ በሆርሙዝ ባህረ ሰላጤ ቢያንስ 33 መርከቦችን ወደ ኋላ እንዲመለሱ ማስገደዱን ቢገልጽም የባህር ላይ መረጃዎችን የሚከታተሉ የሎይድስ ሊስት ያወጣው ሪፖርት ግን የአሜሪካን ፍጹም ቁጥጥር ውድቅ የሚያደርግ ነው። ሪፖርቱ እንደሚያጋልጠው ቢያንስ 26 የሚሆኑ የኢራን የጥላ መርከቦች የአሜሪካን እገታ በስኬት ጥሰው በማለፍ ምርታቸውን አድርሰዋል። ይህ በእንዲህ እንዳለ አሜሪካ የባህር ላይ አፈናዋን ከኢራን አልፋ ወደ ሌሎች የጥላ ኢላማዎች እያሰፋች ነው። የአሜሪካ ጠበቃ ጂኒን ፒሮ እንዳሳወቁት ዋሽንግተን የኢራንን መርከቦች ብቻ ሳይሆን የቬኔዙዌላን ነዳጅ የሚያመላልሱ እንደ ስኪፐር፣ ቤላና ቬሮኒካ የተባሉ መርከቦችን ጭምር በቁጥጥር ስር ለማዋል እየተንቀሳቀሰች ነው። ይህም አሜሪካ የኢራንን ውጥረት ሽፋን በማድረግ ዓለም አቀፍ የማዕቀብ ጥሰቶችን በሙሉ በኃይል ለማስቆም የጀመረችው ሰፊ የባህር ላይ ዘመቻ መሆኑን ያመላክታል። የወርቃማው ፍሊት ቴክኖሎጂና የፔንታጎኑ የፖለቲካ ጽዳት በአሜሪካ በኩል ይፋ የተደረገው የ377.5 ቢሊዮን ዶላር የባህር ኃይል በጀት ወይም የ23 በመቶ ጭማሪ ያሳየው ጎልደን ፍሊት ኢኒሼቲቭ በሚል ስያሜ ከ20 እስከ 25 የሚደርሱ ግዙፍ የጦር መርከቦችን የመገንባት እቅድ ይዟል። የዚህ ፕሮጀክት ቁንጮ የሆነችው እና በ2030ዎቹ መጀመሪያ ግንባታዋ የሚጀመረው ዩኤስኤስ ዲፋይንት የተሰኘችው መሪ መርከብ ሃይፐርሶኒክ ሚሳኤሎችን፣ ከፍተኛ ኃይል ያላቸው የሌዘር መሳሪያዎችን እና የሬልገን ሲስተሞችን እንድትታጠቅ ተደርጋ የተነደፈች ናት። ሆኖም ይህን ግዙፍ ወታደራዊ ራዕይ የሚመሩት አካላት ላይ የተወሰደው የፖለቲካ እርምጃ ጥያቄ አስነስቷል። በድንገት ከስልጣን የተባረሩት የባህር ኃይል ጸሐፊ ጆን ፊላን ምንም አይነት ወታደራዊ ልምድ ያልነበራቸው ይልቁንም ለትራምፕ የምርጫ ቅስቀሳ ከፍተኛ የገንዘብ ለጋሽ የነበሩ ሲሆን ስፒሪት ኦፍ አሜሪካ በተባለ የዩክሬንና ታይዋንን መከላከያ በሚደግፍ ተቋም ውስጥ አማካሪ የነበሩ ግለሰብ ናቸው። ከእርሳቸው መባረር በተጨማሪ የጦር ጸሐፊው ፒት ሄግሴዝ እንደ የአሜሪካ ጦር ኢታማዦር ሹም ጄኔራል ራንዲ ጆርጅ፣ የሰራዊቱ መንፈሳዊ አባቶች ኃላፊ ሜጀር ጄኔራል ዊሊያም ግሪን እና የስልጠና እዝ አዛዡ ጄኔራል ዴቪድ ሆድን ያሉ ከፍተኛ ወታደራዊ መሪዎችን ከስልጣን አንስተዋል። ይህ ክስተት በፔንታጎን ውስጥ እየተካሄደ ያለው ለውጥ ከወታደራዊ ስትራቴጂ ይልቅ ጥልቅ የሆነ የፖለቲካ ታማኝነትን መሰረት ያደረገ ማጥራት መሆኑን እና አሜሪካ በውጭ ከኢራን ጋር ስትፋጠጥ በውስጥ የጦር መሪዎቿ መሃል መተማመን እንደሌለ በግልጽ የሚያሳይ ነው። በአጠቃላይ ይህ ጂኦፖለቲካዊ ቼዝ ጨዋታ የማንኛውም ወገን ፍጹም የበላይነት የሚያሳይ አይደለም።
አሜሪካ በባህላዊና ዘመናዊ የጦር መሳሪያዎቿ ግዙፍ ኃይል ያላት ቢሆንም ኢራን አካባቢያዊ ዕውቀቷን፣ ስትራቴጂካዊ የውሃ መስመሮችን የመቆጣጠር አቅሟንና የተንሰራፋውን የተዋጊ አውታሯን በመጠቀም ጠንካራ ተከላካይና አስፈሪ ባላንጣ ሆናለች። ትራምፕ በአንድ በኩል እናደቃቸዋለን እያሉ በሌላ በኩል ስምምነት ማድረጋችን አይቀርም ማለታቸው የአሜሪካ ፖሊሲ ራሱ በግልጽ የተቀመጠ ራዕይ እንደሌለው ወይም በዲፕሎማሲያዊ ብልሃትና በኃይል ዛቻ መሃል እየዋዠቀ መሆኑን ያሳያል። የዓለም ማህበረሰብ ይህንን ትዕይንት በስጋት እየተከታተለው ነው። የሆርሙዝ ባህረ ሰላጤ ከማንኛውም ጊዜ በላይ የዓለም የሰላምና የጦርነት መለኪያ ሆኗል። የኢራን ከመሬት በታች ያሉ የጦር ሰፈሮችና የአሜሪካ ግዙፍ የጦር መርከቦች ፊት ለፊት በሚተያዩበት በዚህ ሰዓት አነስተኛ ስህተት እንኳን ዓለምን ወደማትወጣው አዘቅት ሊከታት ይችላል። የዚህ ጦርነት አሸናፊ ማን ይሆናል የሚለው ጥያቄ ምላሹ የቱንም ያህል የተወሳሰበ ቢሆንም አንድ እውነት ግን ፍንትው ብሎ ይታያል። ኢራን በራሷ ግዛትና አካባቢ በቀላሉ የምትገፋ ሀገር አለመሆኗንና አሜሪካም የዓለም ፖሊሲነቷን ለማስጠበቅ ከበፊቱ የተለየና እጅግ ፈታኝ ሁኔታ ገጥሟት እንዳለ ነው። ጉዳዩ በቀላሉ በስምምነት ያልቃል ወይስ ወደ ተስፋፋ ጦርነት ያመራል? ይህ የጊዜና የሁለቱ መሪዎች የፖለቲካ ብስለት የሚመልሰው ጥያቄ ይሆናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ